እኮ ልጠይቅ ነው የገባሁት። ልጠይቅ መጥተህ ግን እነዚህን ለምን አትቀበሏቸው? አምላክነትን ለምን አትቀበሉም? ማለት አምላክነቱ የተገለጸበት ማለት የፈለኩት ለምሳሌ መጽሐፉን ከተቀበል ሰላም እሺ፣ ጥያቄ መጠየቅ ይቻላል? ይቻላል። ስለ ኤንጅል ተውራትና ዝሁር ልጠይቅ ነበር። እሺ፣ እነሱ መጽሐፍት የኢስላሚክ አስተምሮ ይቀበለዋል? ያው በደንብ እንጂ እኮ። ታዲያ እነሱን ከተቀበላችሁ ታዲያ ለምንድን ነው የክርስቶስ አምላክነትን የማትቀበሉት? እኛ አላህ በዒሳ ላይ ያወረደውን ኢንጂል እንጂ ክርስቶስ ራሱ የማያውቃቸው ከጊዜ በኋላ የተነሱ አካሎች ማርቆስና ማቴዎስ፣ ሉቃስ፣ ዮሐንስ ተብለው የሚነገሩ አካሎች የጻፉትን ኢንጂል አይደለም። አላህ ቃል በቃል ምን ይላል? ወአተይናሁል ኢንጂል ይላል። ለዒሳም ኢንጂልን ሰጠሁት አለ። ስለዚህ ለዒሳ የተሰጠው ኢንጂል ነው። አንተ ጋር ኢሳ ላይ ወረደ። አንተ ጋር ግን ያሉት ወንጌሎች ተቀበሏቸው የምትለን ኢየሱስ ራሱ የማያውቃቸው አካሎች የጻፉት ነው። ኢየሱስ እያለም አልተጻፉም። እነዚህ መጽሐፍቶች ያውቃቸው መጽሐፍቶች፣ ለምሳሌ ማርቆስ፣ ኢየሱስ ክርስቶስ ከ12 ደቀ መዛሙርቶች መካከል ማርቆስን ያውቀው ነበር፣ መርጦታል። የወንጌል ጸሐፊው እሱማ እሱ እኮ ነው የሚመረጣቸው። እኔ አሁን ለጭቅጭቅ እና ለከርክር ሳይሆን ማስረጃ እሱ እንደመረጣቸው ማስረጃ ነው። ሲጀመር እኮ ሙሉ ለሙሉ የተበረዘ ነው ማልቀበለው ነው አልከኝ አይደል? መበረዝ ምናምን የሚል ራሱ አይገባም እኮ እያልኩህ ነው። ወይ መበረዝማ ትንሽ የሆነ እውነት እንዳለው እያልኩኝ ያለሁት ግን አያውቃቸውም። ክርስቶስ ራሱ አልመረጣቸውም ያልኩህ ነው። መበረዝ የሚለው ደረጃ አይደርስም ራሱ። ማርቆስን፣ ሉቃስን ኢየሱስ ክርስቶስ ያውቃቸዋል፣ መርጧቸዋል። ከ12 ደቀ መዛሙርቶች ነበሩ። እኔ እኮ ልጠይቅ ነው የገባሁት። ልጠይቅ መጥተህ ግን እነዚህን ለምን አትቀበሏቸው? አምላክነቱን ለምን አትቀበሉም? ማለት ነው። አምላክነቱ የተገለጸበት ማለት የፈለኩት ለምሳሌ መጽሐፉን ከተቀበል፣ ስለዚህ ማን እንደጻፈው ራሱ አታውቅም። እሱ መጽሐፍ እያልኩ ነው። ክርስቶስ የመረጣቸው ናቸው አልክ። ለምሳሌ እነ ሉቃስ ስለ ክርስቶስ ከመረጣቸው ከ12ቱ ናቸው አልክ። ይህ መጽሐፍህን አለማወቅን ያሳያል። ይሄ ኢየሱስ ክርስቶስ 12 ደቀ መዛሙርቶችን መርጧል አይደል? መጽሐፍ ቅዱስ ላይ ከእነዚያ ውስጥ ሉቃስና ማርቆስ የሉበትም። ላሳየህ ማስረጃ የት እንዳለ ስለማታውቀው አንተ ላሳየህ ላውጣና ከ12 ውስጥ የሉም። 12ቱም ደቀ መዛሙርታት አውቃቸዋለሁ። እሺ ንገረን፣ ማን ማን ናቸው? ምን ስማቸው ነው? ዮሐንስ፣ ጴጥሮስ፣ ይሁዳ። ስንት ደረስኩ? 3 እሺ። ስምዖን፣ ስላሴ ደርሰሃል። እሺ 4። አይ ሙታሾፍ ከሆነ ደስ አይለኝም። ስላሴ ማለት ነው ሰለሰ። አይ የብሬን ነው የምልህ። ስላሴ ማለት ስለ ሶስት ነው። ስለ ስላሴ ነው ማሾፍ ቢገባችሁ ኖሮ የሚል መጽሐፉ ላይ የሌለ ነገር ነው የጠቀስኩት። እኮ ሰለሰ ማለት ነው ሶስትነቱን ነው ለመረዳት ነው እኮ። ሶስትነት ብሎ ያስተማረ ነብያት የለም። አንድ ነብይ የለም መጽሐፍ ቅዱስ ላይ። አብ፣ ወልድ፣ መንፈስ ቅዱስ ብሎ ይናገራል። አብ፣ ወልድ፣ መንፈስ ቅዱስ እነሱ ሶስት ናቸው። ስንት ናቸው ሳይሆን አሁን እዚህ ቦታ ላይ የአምላክን ሶስትነት የሚያነሳ ጥቅስ የለም ለማለት ነው እንጂ አብ፣ ወልድ፣ መንፈስ ቅዱስ ብሎ ሶስት ነገር አነሳ።
ስላሴ ነው ማለት አይደለም። ስላሴ ስትሉ ጊዜ እናንተ ስለ አምላክ እኮ ስላሴ ማለት እኮ በግዕዝ ሰለሰ ከሚለው ነው የመጣው። ይሄ ደግሞ የራሱ የሆነ አገባብ አለው። ለምን እንደዚህ ሆነ ብለህ ስጠይቀኝ ወደኋላ ሄድ ብለን ስለዛ የሚያብራሩ አባቶች አሉ። ገብቶሃል አይደለ? በአንተም ሃይማኖት እኮ እያንዳንዱን ነገር ዲቴል ብጠይቅህ ይሄ ለምን ሆነ አልልህም። ምክንያቱም ያንተ አስተምሮ ነው። በቃ ችግር ወደ እሱ እንመለሳለን። ለማንኛውም ስለ አምላክ አስመልክቶ አምላክ አንድ አምላክ ብለው እንጂ ነቢያቶች ያስተማሩት አንድም ሶስትም ብለው ያስተማሩ ነቢያት የለም መጽሐፍ ቅዱስ ላይ። ወደ እሱ ቀጣይ እንመጣለን። አሁን አራተኛ ማን ነበር ያልከው? ሐዋርያቶቹ የመረጣቸው ስምዖን፣ እሺ፣ በአስቆሮት ይሁዳ። ይሁዳን ቅድም እሺ፣ ቀጥል። ይለያያሉ። እሺ፣ ቀጥልሽ። አይበቃም? እነዚህ ነው በቃ ሊማቃቸው። እሺ፣ ማርቆስ እና ሉቃስስ? ማርቆስ እና ሉቃስ የሉበትም። እንደሌሉበት ላሳየህ። አሁን አንተ ልትለኝ የፈለግከው ገብቶኛል። ጳውሎስ ማለት እኮ ክርስቶስን ያሳድደው የነበረ ነው። አሁን ስለ ጳውሎስ ግልጽ ነው። ከ12 ውስጥ አይገባም ጳውሎስ። አሁን ግን አንተ የአራቱ የወንጌል ባለቤቶች እነሱ ራሱ የክርስቶስ የመረጣቸው ነው እያልከኝ፣ እነሱ ናቸው የጻፉት ክርስቶስ የመረጣቸው ነው። አይደለም፣ እንደዛ አላልኩም። እሺ፣ ስለዚህ ወንጌልን የጻፉት ክርስቶስ የመረጣቸው 12ቱ ደቀ መዛሙርት አይደሉም ማለት ነው አይደል? እሺ፣ ክርስቶስ በመረጣቸው እንትን እንስማማ። በሱ ወንጌልስ ታምናላችሁ? ቆይ አንዴ፣ ክርስቶስ የመረጣቸው አልጻፉም ሲጀመር። ማርቆስና ሉቃስ ክርስቶስ ከመረጣቸው እሱ ላይ ወረደ የሚባለው እሱ ላይ ወረደለት የሚባለው ወንጌል ምንድን ነው? በቃ አስረዳሽ። አሁን ከአላህ ዘንድ ለዒሳ ወረደ የተባለው ወንጌል ወይንም ኢንጂል ስለ አንዱ አምላክ ስለ አላህ የሚያስተምር እንጂ ስለ ኢየሱስ ክርስቶስ የህይወት ታሪክ የሚተርክ አይደለም። አላህ ለኢየሱስ የህይወት ታሪክህን እንካ ብሎ አልሰጠውም። እነዚህ ግን በእጃቸው ያሉ መጽሐፍቶች ገና ሲጀምር የአብርሃም ልጅ የእግዚአብሔር ልጅ የኢየሱስ ክርስቶስ የህይወት ታሪክ ብለው የሚጀምሩ ናቸው። ትርክት መጽሐፍቶች ናቸው። ሉቃስም ሲጀምር እኔ ይህን ታሪክ መጽሐፍ ልጽፍልህ መልካም ሆኖ ታየኝ ማነው ቴዎፍሎስ እያለ የሚናገር ነው። አያቸው አሉ። በእንትን ሰዎች በራሳቸው ተነሳሽነት ተነስተው ስለ ክርስቶስና ስላሳለፈው ነገር ብለው የጻፏቸው ነገራቶች እንጂ ያ ለዒሳ የተሰጠው ኢንጅል ጋር የሚገናኝ አይደለም። ያ የሰጠው ምንድን ነው ከተባለ ስለ አንዱ አምላክ ስለ አላህ የሚሰብክ ነው። አንዱን አምላክ አምልኩ እያለ የሚያስተምር ነው። ምን እንደነበር አላህ ሲገልጽልን ለምሳሌ ምን አለ? የዒሳን አስተምህሮቶች መጽሐፉ ምንድን ነው? መጽሐፉ ኢንጂል ይባላል። ኦኬ፣ ቁርአን ውስጥ ይካተታል ወይስ ለብቻው ነው ያለው? አዎ ይካተታል። ምን አለ መሰለህ፣ ያለፉትን ነቢያቶች ያወረደላቸው ያን ቃል አምላክ አላህ ነው። ለመሲሁም ሰጠውት ሲል የነበረው አምላክ ያ የሰጠው ምን እንደነበር ቃሉ በቁርአን ላይ ጥቅልል አድርጎ ነገረን። የመሲሁ አስተምህሮቶች በርካታ ቦታ ላይ ታገኛቸዋለህ በቁርአን ላይ። እነዚያ ናቸው ኢንጂል ብለው ማለት። ለምሳሌ የት ከተባለ በሱራ አሊ ዒምራን ላይ ታገኛለህ። ገና ከበቀራ ጀምሮ ታገኛለህ። ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ብሩሱል ወአተይና ዒሳ ብነ መርየም ልበይናት ወአየድናሁ ቢሩሕ ልቁዱስ እያለ ይናገራል። ወአተይና ዒሳ ብነ መርየም ልበይናት የማርያምን ልጅ ዒሳን ግልጽ የሆኑ ተአምራቶችንም ሰጠሁት እያለ ይናገርለታል። ወአየድናሁ ቢሩሕ ልቁዱስ በመንፈስ ቅዱስም አጸናሁት እያለ ይናገራል። ገና ከሱረቱል በቀራ ታሪኩን ይገልጻል። ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ ሚንሁም መን ከለመ አላህ ወረፈዐ ባዕضሁም ደረጃት ወአተይና ዒሳ ብነ መርየም ልበይናት እያለ እዚያም ላይ ይናገርለታል። እዚያው ሱረቱል በቀራ ላይ ይጀምራል ስለ መሲሁ። ከዚያ አሊ ዒምራን ላይ ይቀጥላል። አሊ ዒምራን ላይ ደግሞ ኢሳ ያለ ቃል ነው፣ በአላህ ቃል የተገኘ ነው። በአላህ ቃል ነው የተገኘው። አዎ ልክ እንደ አዳም ማለት ነው። ምን አልከኝ? ልክ እንደ አዳም፣ ልክ እንደ ሰማይ እንደ ምድር። ሰማይና ምድር በአላህ ቃል ነው የተገኙት።
አዳምም በአላህ ቃል ነው የተገኘው፣ ዒሳም በአላህ ቃል ነው የተገኘው። ለእያንዳንዱ ማስረጃ ላሳያ እችላለሁ። ኦኬ አይ ኖ እሱ ላይ ችግር የለውም። ማስረጃ ሳይኖርህ ታወራለህ ብዬ አልጠብቅም። እንደዛ ከሆነ ቁርአንስ ያለ ቃል ነው? ቁርአንም የአላህ ሱብሓነሁ ወተዓላ ቃል ነው። ቃሉ ከሆነ እንግዲህ ያው ፈጣሪ ነው ማለት ነው። እንደዛ ሳይሆን አላህ ሱብሓነሁ ወተዓላ የተናገረው ቃልና ከባህሪው ነው የሚባለው። የአላህን ባህሪ ደግሞ እኛ የገነጣጠለን ይሄ አምላክ ያና ባህሪ ያለን የምንከፋፈል የምንጨበጭበው እንትን የምንል አይደለም። ድምጽ ትንሽ ርቆኛል፣ ሶሪ። ኦኬ ቁርአን ከአላህ ሱብሓነሁ ወተዓላ ንግግር መካከል ነው። ንግግሩ ደግሞ ከባህሪው ነው። ተናጋሪ ነው አምላክ አላህ ሱብሓነሁ ወተዓላ ተናገረው ቁርአን ነጥለን ግን እኛ ቁርአን ፈጣሪ ነው መስማቱ ፈጣሪ ነው፣ መናገሩ ፈጣሪ ነው፣ ማየቱ ፈጣሪ ነው እያለን እንትን የምንጨበጭበው የምንቆራርጥ አይደለንም። አምላክ አላህ ሱብሓነሁ ወተዓላ ራሱ ፈጣሪ ነው። ነገር ግን ከባህሪያቶቹ መካከል አንደኛው መናገር ነው። ተናግሮታል ቁርአን። አላህ ሱብሓነሁ ወተዓላ من صفاته أنه يتكلم بالقرآن العظيم فالقرآن كلامه سبحانه وتعالى وكلامه صفة من صفاته عز وجل. ይሄ ነው። እሺ ኦኬ ወጣሽ ቴንኪው። ለማንኛውም ቦታ ላይ ያዘብህ አመሰግናለሁ። ሌላ ጥያቄ ካለ ጠይቅ። በተለይ ስለ መሲሁ ለምንድን ነው ለማወቅ እንትን አትሉ? ስለ ማርያም ስለ መሲሁ ጠይቁ። የመሲሁ እንትን ሁኔታ ነው በደንብ ሊገለጽላችሁ የተፈለገው። አምላክ አላህ ወላሂ በጣም ነው የሚያዝንላችሁ። አላህ በቁርአን ላይ ሲናገር ምን አለ? ያ አህለል ኪታብ አለ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን አለ። እናንተ ይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ መጥቶላችኋል። ዩበይኑ ለኩም ከሲረን በርካታ የሆኑ ነገራቶችን ይገልጽላችሁ ዘንድ አለ። ለእናንተም ጭምር ነው የተላኩት። አላህ ሱብሓነሁ ወተዓላ በጣም ነው የሚያዝንላችሁ። ከነቢያት መንገድ አስተዋችኋልና እነዚያ ከነቢያት በኋላ የመጡ ሊቃውንቶች ነን ብለው ራሳቸውን የሰየሙ አባቶች ነን ብለው እናንተን ወደ ስላሴ ወደ ተለያዩ ነገራት መንገዶች የመሯቸው አካሎች አስተዋችኋል። በኒቂያ ጉባኤ፣ በኤፌሶን ጉባኤ እነዚህ እንዳለ ሲናገሯቸው የነበሩ ያጸደቁላቸው ነገራቶች ሁሉ ከነቢያት መንገድ የማሰት ስራዎች ነበሩ። ያን ነገር አላህ ሊገልጽላችሁ ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም አስነስቶላችኋል። የመሲሁን ጉዳይ እንዳለ ብዙ ቦታ ላይ የምታነሷት አምላክ ለማድረግ እርሱን የምትሄዱባቸውን ጥቅሶች ሁሉ በቁርአን ላይ አንስቷቸዋል። አሁን ቃል በሚለው ጉዳይ ከታቻ በሚሰራቸው ድርጊቶች ሙታንን በማስነሳቱ ተአምራትን በማድረጉ በተለያዩ መንፈስ በሚለው ጉዳይ መንፈስ ቅዱስ ምንድን ነው የሚለውን ስለ አንዱ አምላክ ማንነት ስለ አንዱ አምላክ ባህሪያት ያ ነው። ስለ መሲሁ መገደል መሰቀል ጉዳይ ሰዎች የተወዛገቡበትን ነገር እሱንም ግልጽ አድርጎላቸዋል እያንዳንዱን እንዳለ። ስለዚህ እነዚያን መታችሁ ብታያቸውና በተጠይቁ መልካም ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የክርስቲያን ሊቃውንቶች ነጅራን ከሚባል ሀገር በየመን እና በሳውዲ መካከል የሚገኝ ነው። ከዚያ መጥተው ነቢ ሰለላሁ ዐለይሂ ወሰለምን መዲና ድረስ በእግራቸው ሂደው ተወያይተዋቸዋል። ጠይቀው ነበር። መጥተው ማ ተቁሉ ፊ ዒሳ ይሉ ነበር። ስለ ዒሳ ምን ትላለህ እስኪ ንገረን። ስለ አምላክ ባህሪ ጠይቋቸው ነበር። ሲፍ ለና ረበከ ያ ሙሐመድ፣ እስኪ ሙሐመድ የምታመልከውን አምላክ ባህሪውን ግለጽልን ብለው ጠየቋቸው። አንዴ ቁል ሁወ አላሁ አሐድ የሚለው አንቀጽ ወረደ፣ ማነው ምዕራፍ ወረደ። ገባቸዋል። ጌታህን ግለጽልን እስኪ ባህሪውን ብለው ነው የገለጹት። በባህሪው እንጂ የሚታወቀው በስዕልና በቅርጻ ቅርጽ አይደለም። አምላክ እንዲህ ተቀርጾ የሚሰጠኝ ስዕል አይደለም። ነገር ግን ነቢያቶች ምንድነው ከተባለ ስለ ባህሪው ነው ያስተማሩት። የአምላክ ባህሪ እንዲህ ነው ብለው አስተምረዋል። ስለዚህ ሲፍ ለና ረበክ፣ እስኪ ጌታህን ግለጽልን ሙሐመድ ብለው ጠየቋቸው ክርስቲያኖች። ጠያቂዎቹ ያሉበትን ከስተታቸው ይታረሙ ዘንድ ያላቸውን ስተት አስመልክተው ነው መልሶ የመጣው። በደንብ የሚደንቅ የቁርአን ምዕራፍ ነው ሱረቱል ኢኽላስ። የሚደንቅ ጠያቂዎቹ ክርስቲያኖች ናቸው። ክርስቲያኖች ዘንድ ያለውን ሃይማኖታዊ ስተት በማንሳት መልስ የሰጠ የሆነ ምዕራፍ ነው። የመጀመሪያው የመጣው ምንድነው? ቁል ሁወ አላሁ አሐድ፣ ሙሐመድ ሆይ እነዚህን ሰዎች ስለ ጌታ ባህሪ ንገረን ያሉህን ክርስቲያኖች እርሱ አላህ አንድ ብቻ ነው በላቸው። ለምን?
ምክንያቱም ጠያቂዎቹ አንድም ሶስትም ነው ብለው ስለሚያምኑ የሥላሴ አማኞች ስለሆኑ እርሱ በማንነቱም በምንነቱም አንድ ብቻ ነው በላቸው። በቃ አለቀ። ቀጥሎ ምን አለ? አላሁ ሶመት፣ አላህ እርሱ የባሪያዎቹ ሁሉ መጠጊያ ብቸኛው መጠጊያቸው ነው በላቸው። ለምን? እነዚህ ጠያቂዎች ከአንዱ አምላክ ውጭ ሌላ መጠጊያዎችን የሚይዙ ስለሆኑ ሲፈልጉ አንተ ገብርኤል ጠብቀኝ ይላሉ፣ ሲፈልጉ አንተ ሚካኤል ጠብቀኝ ይላሉ፣ ሲፈልጉ አንቺ ማርያም ጠብቀኝ ይላሉ። አያችሁ፣ ወደ ፍጥረታት ሁሉ እንዳለ ይጠጋሉ። ይሄ ስህተት ነው። ወደ አንዱ አምላክ ብቻ ተጠጉ የሚል መልእክትን አመጣላቸው። ቀጥሎ ምን አላቸው? ለም የሊድ ወለም ይውለድ፣ እርሱ አንዱ አምላክ አልወለደም አልተወለደም አላቸው። ለምን ይህን መናገር አስፈለገ? ምክንያቱም ጠያቂዎቹ አምላክ ወልዷል ተወልዷል ብለው የሚያምኑ ስለሆኑ አብ ወላዲ ነው፣ ወልድ ተወላዲ ነው። አብ ኢየሱስን ወልዶታል፣ ኢየሱስ በአብ ተወልዷል ብለው ያምናሉ። እርሱ አንዱ አምላክ አልወለደም አልተወለደም በላቸው። ቀጥሎ ምን አለ? ወለም የኩን ለሁ ኩፉወን አሐድ፣ ለእርሱ ለዚያ ለአንዱ አምላክ ለአላህ አንድም እንኳን ቢጤ ወይንም ማቻ የለውም የሚለው ወረደ። ለምን? ምክንያቱም ለዚያ ለአንዱ አምላክ ሌላ ሁለት ቢጤዎችና አቻዎች ስላደረጉለት ወልድና መንፈስ ቅዱስ የሚባሉ። ይህ ቁርአን ጥበብነትን በጣም ጥበበኛ መሆን ወላሂ የገለጸ ቁርአን ምዕራፍ ነው። ጥያቄዎቹን አይቶ ለነርሱ የሚስማማቸውን መልስ ነው የሚያወርደው አምላክ አላህ ሱብሓነሁ ወተዓላ። እንዴት ነው ዶክተር ለአላህ እንደው ምሳሌ ለእርሱ ላደርግ ብዬ አይደለም። ህመምህን አይቶ መጀመሪያ መርምረው ተስማሚ የሆነውን መድኃኒት ሲሰጥህና ፈውስህን አግኝተህ ስትሄድ አላህ ሱብሓነሁ ወተዓላ የባሪያዎቹን የውስጣቸውንና አይምሯቸው ያለው ጥያቄያቸውን እምነታቸውን ያውቃልና ለዚያ ለበሽታቸው መድኃኒት ነው የሰጣቸው። በቃ ሱረቱል ኢኽላስ እና ይህ ነው። በጥላቻ ተመልከቱት። ቁርአንን ያወረደው የአብርሃም የኢስሐቅ የያዕቆብ አምላክ የሆነው አንዱ አምላክ ነው። ካላችሁበት ስህተት ሊያወጣችሁ ዘንድ ነው የመጣላችሁ። አላህ ቁርአንን ወደ እናንተ በማውረዱ ሲናገር ቀድ ጃአኩም ሚነላሂ ኑሩን አለ። እነሆ እናንተ አይሁድና ክርስቲያኖች ሆይ እነሆ ከእኔ ከአምላካችሁ ከአላህ ዘንድ ብርሃን የመጣላችሁ አላቸው። ወኪታቡን ሙቢን፣ ግልጽ የሆነ መጽሐፍ ላላችሁበት ችግር መፍትሄ ነው የሚሰጣችሁ። የህዲ ቢሂ ላሁ መን ኢተበዐ ሪድዋነሁ ሱቡለ ሰላም ወዩኽሪጁሁም ሚነ ዙሉማት ኢለ ኑር ቢኢዝኒህ ወየህዲህም ኢላ ሲራጢን ሙስተቂም። እና ለእያንዳንዱ ጥያቄዎች በዚህ ላይ መልስን ታገኛላችሁ። ስለ መሲሁ አመጣጥ ይናገራል። ይሄ ለእናንተ ተብሎ ነው የወረደው፣ ለሌላ ለማንም አይደለም። መሲሁ ከአምላክ የተገኘ ብላችሁ ስለምታስቡላ ከማርያም የተገኘው እንጂ በፍጹም ከኔ አይደለም፣ እኔ በቃሌ አማካኝነት አስገኘሁት እንጂ እርሱን እያለ አላህ ብዙ ቦታ ላይ ገልጾላቸዋል። ያም ማለት ሁን በማለት አስገኘው ነው፣ ሌላ ነገር አይደለም። ሁን በሚለው ቃሉ አስገኘው። አምላክ አላህ ሰማይና ምድርን ሲፈጥር ሁን እያለ ፈጥሯቸዋል። ማንኛውንም ነገር ስፈጥር ሁን እያልኩ ፈጥራለሁ እንዳለው መሲሁንም ሁን አለው። የመሲሁ የተለየ አይደለም። አዳምንም ሁን ብሎ ነው የፈጠረው። ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለ። የመሲሁ የዒሳ ምሳሌ ከእኔ ከአምላካችሁ ከአላህ ዘንድ ልክ እንደ አዳም ነው አለ። ሁን አልኩት፣ ከአፈር ፈጠርኩትና አዳምን ሁን አልኩት፣ ወዲያውም ሰው ሆነ አለ። ስለዚህ ያ ነው። ነገር ግን ከአዳምና ከዒሳ ስናገር ጊዜ በደረጃ እኩል ናቸው እያልኩኝ አይደለም። ከአላህ ዘንድ ባላቸው ደረጃ ዒሳ ከአደም ይበልጣል። አዎ ዒሳ ከአደም በደንብ አድርጎ ይበልጣል። ምክንያቱም የዒሳ ደረጃ ከኡሉል አዝሞች ነው። አደም ግን ከኡሉል አዝሞች ውስጥ አይደለም። 5 ታላላቅ ነቢያት ደረጃቸው ላቅ ያለ ነው። ከነዚያ መካከል አንደኛው መሲሁ ዒሳ ዓለይሂ ሰላም ነው። በጣም ታላቅ ደረጃ ያለው ነው። መሲሁ በጣም አላህን የሚፈራ ነብይ ነበር። ወላሂ ላዚም በጣም ጀግና ነብይ ነበር። አስተምሮቱን ብታዩ ትደነቃላችሁ። ሁሌ ስለ አምላኩ ብቻ ነበር የሚናገረው። ስለ ያዕቆብ ታሪክና ስለ ዮሴፍ ብትገቡ የግል ህይወታቸውን ታሪክ ታገኛላችሁ። ስለ ሁሉም ነብያ ስለ ዩኑስ ዓለይሂ ሰላም፣ ስለ ዮናስ ብትገቡ የግል ህይወት ታሪካቸውን ታገኛላችሁ። ዒሳ ዓለይሂ ሰላም ስለ አምላኩ ብቻ ነበር የሚሰብከው። እነሱን እየወቀስኩኝ አይደለም፣ ግን የእርሱ ይለያል። በቃ ዒሳ በየቦታው የእርሱ ትምህርት በተነሳ ቁጥር በቁርአን ላይ ለአምላኩ በጣም ቀናተኛ እንደነበር ያሳያል።
ለአምላኩ በጣም ቀናተኛ ነበር። ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም ነበር የሚላቸው። የእኔም ጌታ የእናንተም ጌታ እርሱ አንዱ አምላክ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ይላቸው ነበር። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የኔንም የእናንተንም ጌታ የሆነውን እርሱን አላህን በብቸኝነት ተገዙ ይላቸው ነበር ይላል። ወለማ ጃአ ዒሳ ብልበይናት ቃለ ቀድ ጅእትኩም ብልሕክመት ወሊኡበይነ ለኩም በዕደ አለዚ ተኽተሊፉነ ፊህ ፈተቁላህ ወአጢዑን ኢነላህ ሁወ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። የማርያም ልጅ ዒሳ በመጣቸውን ጊዜ እያለ ይናገራል። ቃለ ቀድ ጅእትኩም ብልሕክማ፣ በእርግጥም በጥበብ መጣሁላችሁ ይላቸው ነበር አይሁዶች። ወሊኡበይነ ለኩም በዕደ አለዚ ተኽተሊፉነ ፊህ፣ ያን ከፊሉን የምትለያዩበት የነበራችሁትን ነገር ላብራራላችሁ ልገልጽላችሁ ዘንድ መጣሁኝ ይላቸው ነበር። ፈተቁላህ ወአጢዑን፣ አላህን ፍሩና ታዘዙኝ አላቸው ይላል። ታዲያ ምን አዘዛቸው? ኢነላህ ሁወ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም፣ የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። አያቸው እንዳለ ስለ አምላኩ ስለ አላህ ነው የሰበከው። ዳግም በሚመጣ ጊዜ ከሰማይ የሚኖራት እድሜ ጥቂት እድሜ ነች። ግን በዚች በምትሰጠው እድሜ ዒሳ የምድር ሰዎችን ሁሉ ከአጽናፍ እስከ አጽናፍ ለአንዱ አምላክ ብቻ እንዲገዙ የማድረግ በቃ አድርጓቸው ነው የሚሄደው። በአጭር ጊዜ 7 ዓመት ነው ምድር ላይ የሚኖረው። ዳግም በሚመጣ ጊዜ በአንድ ሐዲስ ላይ 40 ዓመት ይላል፣ በሌላ ሐዲስ ላይ 7 ዓመት ይላል። ተጋጭቶ ነው ወይ? ተጋጭቶ አይደለም። ኢብኑ ከሲር እንዴት እንዳስማሙት ይህን ሐዲስ ልንገራቸው። በአንደኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የምኩሱ ፊኩም ዒሳ ብኑ መርየም 7 ሲኒን አሉ። የማርያም ልጅ መሲሁ ዳግም በሚመጣ ጊዜ በመካከላችሁ 7 ዓመትን ይቆያል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የምኩሱ ፊል አርድ ዒሳ ብኑ መርየም 40 ሰነተን አሉ። የማርያም ልጅ ዒሳ በምድር ላይ ለ40 ዓመት ያክል ይቆያል አሉ። ሐዲሱ የተጋጨ ይመስላል አይደል? እዚህ ጋር 7 ይላል፣ እዛ 40 ይላል። ነገር ግን ያን ሳይሆን ማየት ያለባችሁ ከእርሱ ጋር አብረው የተናገሩትን ቃል ነው። በመካከላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህን ያሉት ማንን ነው? እኛ በእኛ ትውልዶች መካከል የሚቆየው ስንት ዓመት ነው? 7 ዓመት ዳግም ወርዶ። የሁለተኛው ሐዲስ ላይ ምን አሉ? በምድር ላይ 40 ዓመት ይቆያል አሉ። ያ ማለት በምድር ላይ የቆየበት ጊዜ አለ 33 ዓመት ያለፈው እድሜው። ከዚያ ዳግም በሚመጣ ጊዜ ደግሞ 7 ዓመት ይቆያል። በአጠቃላይ ስንት ይሆናል? 40 ዓመት ይሆናል ማለት ነው። እኔ በጣም የደነቀኝቱ እንደሆነ ታውቃላችሁ። ይሄ ሁሉ አይደለም፣ ነገር ግን በዚች በምትሰጠው በ7 ዓመት እድሜ የምድር ሰዎችን ሁሉ ለአንዱ አምላክ እንዲገዙ አድርጎ መሄዱ ነው። ምን ያክል ጀግና ነብይ እንደሆነ፣ ምን ያክል ብርቱ ነብይ እንደሆነ፣ ለአምላኩ በጣም ቀናተኛ እንደሆነ ስለ አምላኩ ብቻ ነው መጥቶ የሚሰብከው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ወየድዑ ናሰ ኢለላህ አሉ፣ ሰዎችንም ወደ አንዱ አምላክ ብቻ ይሰብካቸዋል። ገብታችኋል? አላህ ቃል የገባለት ነገር አለ በቁርአን ላይ። እርሱም ምንድነው? ጠላቶችህን ከእግር ስር አደርግልሃለሁ ወይንም ደግሞ በጠላቶችህ ላይ የበላይነትን አጎናጽፍሃለሁ ብሎ ቃል ገብቶለታል። ማናቸው ጠላቶቹ? እነዚያ አንቀበልም መሲህነትህን ክርስቶስነትህን አንቀበልም ያሉ አይሁዲዎች ናቸው። ገብታችኋል? ሊገድሉትና ሊሰቅሉት ብለው አላህ ሱብሓነሁ ወተዓላ ወሰደው። እነዚያን ጠላቶች እያለ የሚገልጻቸው። ዳግም በሚመጣ ጊዜ መሲሁ ዒሳ ዓለይሂ ሰላም በጠላቶቹ ላይ የበላይነትን እንዲጎናጸፍ ያደርገዋል አምላክ አላህ ሱብሓነሁ ወተዓላ። ሁሉን ከእግሩ በታች ካደረገለት በኋላ ደግሞ እርሱ እንዲሁም ደግሞ የዓለምን ሕዝብ ሁሉ ለአንዱ አምላክ እንዲገዙ ሁሉን ለአንዱ አምላክ እንዲገዛ ካደረገ በኋላ መሲሁ የዛኔ ፍጻሜው ይሆናል ዒሳ ዓለይሂ ሰላም። ጠላቶቹን ከእግሩ ስር ሊያደርግለት ቃል ገብቶለታል አምላክ አላህ። እነዚያ ይሁዲዎች ከእግሩ ስር ይሆናሉ። ያ ማለት ያሸንፋቸዋል፣ ድል ይነሳባቸዋል። እነዚያ የካዱት መሲህነቱን ያስተባበሉት። ይህን አላህ ቃል በቃል በቁርአን ላይ ይናገራል። ምን ይላል? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውመል ቂያማ። እነዚያን አንተንና አንተን የተከተሉህን አማኞችን እስከ ትንሣኤው ቀን ድረስ ከነዚያ ከካዱት በላይ አደርጋቸዋለሁ። አምላክ አላህ ዒሳንና
በዘመኑ ያሉትን አማኞች ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ተከታይ አማኞችን ሙስሊሞችን በአይሁዶች ላይ በጠላቶች ላይ የበላይነትን ያጎናጽፋቸዋል። ያ እና ይህ ነው ቁርአንን በጥላቻ መንፈስ ሳትመለከቱ አንብቡት። ለተፈጠሩባቸው ጥያቄዎች ሁሉ ወይንም ደግሞ ላሉባቸው ስህተቶች ሁሉ ፈውስን ይሰጣቸዋል ማለት ነው በአላህ ፍቃድ። ይህንን እንመክራቸዋለን። አይ እንተኛ መሰለኝ። አብዱልከሪም አለ انت موجود معنا ولا አለው? ትቆያለህ ወይስ? አረ እኔ ልውጣ ምጣ አይሻልም? መርሐባ። እሺ እንተኛ ይመስለኛል። ትንሽ እንቅራ፣ የመጨረሻ ረመዳን ስለሆነ